በነገራችን ላይ ማለት ነው ሚስት ወልዳ ወደ ቤቷ ስትገባ በሊሙዚን ሰርፕራይዝ ማድረግ፣ የዳይመንድ ቀለበት ጊፍት መስጠት፣ መኪና መስጠት ምናምን ነገር ለሚስት በጣም ትንሽ ነገር ነው። ለምን ልጅ ነው የምትሰጥ። ሚስት ማለት የፈጣሪ ስጦታ ነች አይደል እንዴ? የግራ ጎን ነች። ለመውለድ ገብተው አብዛኞቹ ቀርተዋል። እንኳንም ፈጣሪ በሰላም ገላገለል ሚስትን ግን ማለት ነው አስረግጬ ዛሬ ላብላብ እስኪላችሁ ድረስ ማለት ነው የምረራችሁ የሚጣፍጣችሁም ልክ ልካችሁን ነገራችኋለሁ። አንዳንዶቻችሁ ኢንፍሉዌንሰር ናችሁ ስትባሉ አወቃችሁ ስትባሉ ለምን የምትንበጣረሩት? ለምንድን ነው ትከሻ የምትለካኩት? ግን የፉክክር ቤት ሳይዘጋ ያድራል እንደሚባለው ሰው እንዳይላችሁ ነው እንጂ ሚስትን ለማስደሰት ቢሆን ካሜራ ኦፍ አድርገ ነበር ሁሉንም ነገር የምታደርገው። ሰርፕራይዝ እንኳንም አደረካት ከዚህም በላይ ይገባታል። ሚስትህ ግን ሰው አይቶ ማለት ነው ኃላፊነት መውሰድ የማይችል ወጣት ነው የምታፈሩት። ባይዘው እናንተ ቢገባችሁ፣ እኔም እንደሱ ማድረግ ስለማልችል አላገባም። ሚስትም ደግሞ የሆነ ነገር እንዲደረግላት ትፈልጋለች። ይሄንን ስታይ ማነጻጸር ትፈልጋለች። ሰው ነች እኮ አይደለ እንዴ? ምንድነው ኢንፍሉዌንስ የምታደርጉት? መጽሐፍ ቅዱስ ቃልን የምትጠቀሙት ወይ ለመዘመር ወይም ደግሞ ለፖድካስትም ሳይሆን ለላይፍም መሆን አለበት አይደለ እንዴ? እኔ የእናንተን ያህልም ባላቅም በመጠኑ ኑሩ ንቁ ይላል አይደለ እንዴ መጽሐፍ ቅዱስ ላይ። እናንተ ከሌላ ሰው የተሻላችሁበት ኳሊቲያችሁ ምንድን ነው? ቆይ ሁሉም ሰው እኮ ማድረግ እኮ ይችላል። ማስተር አብነትን ማንሳት እንችላለን። መንታ ልጅ ወልዶ እንደናንተ ግን ያዙ ይልቀቁኝ ግን አላለም። ህይወት በመጠኑ ሲኖር ነው የሚያምረው። እንዲህ አጉል እንታይ ማለት ትንሽ ይከብዳል አንዳንድ ጊዜ። አስተውሉ፣ ንቁ። ኢንፍሉዌንስ የምታደርጉትም ነገር ምረጡ። ይስተካከል ባይነኝ እኔ በጣም ይስተካከል።